አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ጠባ ሚዲያ ቤተሰቦች አባይቦች እንዴት ናችሁ? ከኔ ጋር ሁሉም ሰላም አልሐምዱሊላህ። ለዚህ ቻናል አዲስ የሆናችሁ ላይክ፣ ሰብስክራይብ፣ ሸር እያረጋችሁ ቤተሰብ ሁኑ ላለሁኝ። ዛሬ ደግሞ ኢትዮጵያ ስገቡ ብራችሁን የሚያስጨርሳችሁ ወይም ከእጃችሁ ላይ ወዴት ሄደ ሌባ ሰረቀኝ እንዴ እስከምትሉ ድረስ የሚያስጨርሳችሁን 4 ነገሮች ልንገራችሁ ማለት ነው እና እነዚህን ነገሮች እርግጠኛ እናንተም ታውቃላችሁ፣ ግን ተረሳችሁት ብዬ ኢትዮጵያ እያለን ገንዘባችንን በምኑ ጠፍቶ ይሄ ደግሞ የተለየ ነው የማይቀርም ነው። እንግዲህ በመጀመሪያ ላንሳላችሁ ብዬ ያሰብኩት ምንድን ነው፣ ኢትዮጵያ ስገቡ ሞት መድረስ። ላይክ አርጉ ፊቶቼ፣ ላይክ አርጉልኝ ቪዲዮውን ማለት ነው። እና ኢትዮጵያ ስንገባ ሞት መድረስ በጣም እኔ እንጃ። ግን ይሄ ነገር በሸሪዓችን አለ ወይ ኢትዮጵያ ላይ? በቃ እኔ እንጃ፣ የተስፋፋ ነው። ሌላ ቦታ ሄደን ከሌላ ቦታ ሞት የማትደርሱ ከሆነ ኢትዮጵያ ትመጡ፣ ሩቅ አገር የሚሆን ቅርብ የሚሆን ማለት ነው እና በእርግጥ ይሄ ነገር በሸሪዓ እናቶቼ በሸሪዓችን ትክክለኛ ነው ወይ? መድረስ አለብን ወይ? አረቦች እኮ ሰው ሲሞት አይደርሱማ ማለት ይደርሳሉ፣ ግን እንደዚህ 3 ቀን 4 ቀን ድረስ ያዝኑና ከዛም በኋላ አዘን ምናምን ያልቃል፣ አለቀ ከ3 ቀን በኋላ ማለት ነው። እዚህ ግን አሁን ለምሳሌ ትላንትና ሞት ነበረ ከኛ ጋር፣ ከትላንት ወዲያ ሞት ነበር፣ ዛሬ ሞት ነበር። ወላሂ ነው የምላችሁ፣ ውሸቴን አይደለም። ሞቱ ደግሞ እዛ ሀገር አይደለም፣ በጣም ሩቅ ቦታ ነው ሞቱ ማለት ነው። እና እዛ ሩቅ ቦታ እናንተ ስትሄዱ አንደኛ ብር ይሰጣል፣ ዝም ብሎ አይደለም፣ ያው ለሶዴቃ ተብሎ ብር ይሰጣል። ሁለተኛ ደግሞ ትራንስፖርት አለ። ትራንስፖርት 200 ብር 300 ብር የሚያስከፍላችኋል፣ 100 ብር የሚያስከፍላችኋል ለአንዴ ማለት ነው። ትመጡ ትትሄዱ ደግሞ እንደዚሁ ደግሞ አስቡት፣ 100 ብር ከሆነ 200 ብር ከፍላችሁ ትመጣላችሁ ማለት ነው። አሁን የኛ 200 ብር አድርገውታል። አንዴ ብቻ ሲሄድ ሲመጣ ስንት ከፈልን ማለት ነው? 400 ብር። እንደገና ደግሞ የሞት የሚሰጠው 200 ብር ባሉ እና ስለዚህ አሁን ለምሳሌ እኔ ጋር ሰው ቢሞት እንዴት ቀረብ ያለ ሰው ብቻ አይደለም በነገራችን ላይ ማለት ነው። እኔ አገሬ ሰው ተሞተ አልቀርም። በቃ ለምን ነው የማልቀረው? እኔ እንጃ። ያኔ እንደ ባህልም ነገር ታየ መሰለኝ። አገር ውስጥ ሆናችሁ እኮ ዘመድ ያልሆነ ሰው አለ። ዘመድ ያልሆነ ሰው ብቻ ግንባር ብቻ ስላወቅኩት ሂጄ ደርሳለሁ ማለት ነው። ስለዚህ እኔ አገሬ ውስጥ ሰው ተሞተ አልቀርም፣ ሌላውም ሰው እንደዛው ማለት ነው። እና እዚህስ ያው በከተማ ደግሞ ያለ ሰው በጣም ይጎዳል ማለት ነው እና ከተማ ውስጥ ይዞ መብሊያ ነው። አንድ ሰው ከተማ ውስጥ ይዞ ነው መኖር የሚችለው፣ ከሌለው የለውም ማለት ነው። ስለዚህ ከተማ ውስጥ የማይነግድ እንደዚህ ስራ የሌለው ሰው፣ ነጋዴ ያልሆነ ሰው ወይም ሌላ ስራዎችን የማይሰራ ሰው ከተማ ውስጥ መኖር አይችልም። ሰርቶ ነው። ታልሰራችሁ መኖር አትችሉም እዚህ ቦታ ማለት ነው። ስለዚህ እዚህ ቦታ ሁናችሁ ዘመድ ሞት ሲልክባችሁ ይላክባችኋል። አሁን ግን በፊት መላእክት ይመጣ ነበር። አሁን መላእክት የለም። መላእክት ቀርቶ በስልክ ነው አሁን የሚነገራችሁ ማለት ነው። ስልካችሁ ተፈላልጎ ይመጣል፣ ይላክባችኋል። ተተላከባችሁ ደግሞ ግዴታ የዛን ውለታ መሄድ አለባችሁ። ዛሬውኑ ካልተመቻችሁ ደግሞ ነገ መሄድ አለባችሁ። ውላችሁ አድራችሁ ከሆነ እንዴት ተልኮበት ሰውዬው እስካሁን ድረስ ቆየ ራሱ ይባላል ማለት ነው። እና እውነት ኢትዮጵያ ላይ ያለ የሞት ባህላችን በጣም ከባድ ነው እህቶቼ። እና በዚህ ነገር በሞቱም ብቻ ሳይሆን በትራንስፖርቱ ገንዘባችሁን ሳታስቡት እልም የሚለው የሚያደርግባችሁ ይሄ ነው ማለት ነው። ሁለተኛ ደግሞ ባጃጅ የባጃጅ እንግዲህ እዚህ ከተማ ሆናችሁ ወይም ገጠር ሆናችሁ ከከተማ ገጠር የምትሄዱ ከሆነ እናንተ ሁል ጊዜ በቃ በሳምንት በ15 ቀን በ3 ቀን በ4 ቀን የምትንቀሳቀሱ ከሆነ ትራንስፖርት እንዲህ ቀላሉ አይደለም፣ እንደ በፊቱ አይደለም ትራንስፖርት ማለት ነው ቶች እና በዛን ሰዓት ደግሞ አሁን ላይ ደግሞ አንደኛ አንችልም፣ ለምን እንደሆነ እንጂ ማለት ነው። ቦታ መንቀሳቀስ በጣም ደካሞች ሆነናል። በፊት እኮ ተገጠር ከተማ ገበያ እየሄድን ትምህርት ቤት ስንመላለስ ጠንካሮች ነን፣ እንንቀሳቀሳለን። በቃ እንሄዳለን፣ መንገድ አንፈራም፣ እግራችን ለምዶታል። ጫማ ራሱ ምን ሆንጎ ጫማ እየለበስን አይደል እንዴ ከቦታ ቦታ የምንሄደው? ሆንጎ ጫማ በጣም እየተመቸን የምንሄደው። አሁን ግን የለም። ቆንጆ ሽፍን ጫማ ራሱ ለብሳችሁ ለመንገድ የሚሆን እና በቃ አትሄዱትም። ያ መንገድ ማለት ነው ግዴታ ለባጃጅ ነው።
ይወደድም ይርከስም እንግዲህ አረካሽ ነገር የለም። የባጃጅ በውድም ቢሆን ከፍላችሁ ወደ ገጠር ትሄዳላችሁ፣ ወደ ከተማ ትሄዳላችሁ። እና ይሄንን ነገር እዚህ ቦታ ትመጡ ማሰብ ያለባችሁ ለትራንስፖርት ገንዘባችሁን ማጥፋት የለባችሁም። እና አስቡበት ብዬ ነው የመጣሁት ማለት ነው። እና ሶስተኛው ደግሞ ገጠርም ከተማ ሆናችሁ ገጠር ስትሄዱ ወይም ገጠር ሆናችሁ ከተማ ስትሄዱ ለዘመድ አዝማድ ገንዘብ መስጠት ማለት ነው። ተጃችሁ ላይ ገንዘቡ በወይተዴ እስከምትሉ ድረስ ነው ገንዘባችሁ ይጠፋችኋል ባጭሩ ማለት ነው። እና እንደዚህ ህፃናቶች ልጆች ለወለዱ ለብዙ በቃ ገንዘባችሁ የእናንተን ገንዘብ የማያዋጣው ታሪክ ነገር የለም። በቃ በምኑ ነው ገንዘባችሁ ማለት ነው። እና ብዙ ገንዘብ ራሱ ይዘን በየተዴ እስከምን ድረስ ማለት ነው። እና ኢትዮጵያ ስንመጣ እንግዲህ ገንዘብ በደንብ የሚያስወጡን ነገሮች በየቀኑ ማውጣት በቃ እንደዚህ ለዘመድ ለምን እያል የምናስወጣቸው ለህፃናት ልጆ መስጠት እንዴት ሸም መያዝ ባጭሩ ሸም ይዘናል ሀቂቃ ማለት ነው። ወይኔ ታልሰጥ በቃ የምንለው ነገር አለ እና የሆነ ሸም ያኔ እንትን ባንልም እኮ ምንም እንትን የለውም ባንሰጥም እኮ ችግር የለውም። ግን ግዴታ ሸም ይዘናል ውስጣችን እኛ ኢትዮጵያውያን የሆነ የመስጠት ሱስ አለብን ሀቂቃ ማለት ነው። ካለን ያዩብን እስከሚመስል ድረስ ማለት ነው። እና ገንዘባችንን እንደዚህ ከቦታ ቦታ ስንንቀሳቀስ በምኑ የምናጠፋው ይሄ ገንዘባችሁን ወይ ተዴ ሌባ ሰርቆኛል እንዴ እስከምትሉ ድረስ ይጠፋባችኋል ማለት ነው። ስለዚህ እዚህ ላይ ደግሞ አስባችሁበት ብትመጡ በተለይ እንደዚህ ብዙ ጊዜ የቆያችሁ እዛ ሀገር ብትመጡ ማለት ነው። እዛ ሀገር ስመጡ ሞት አልደርስም እንኳ ብትሉ ቤተሰብ ኧረ ነውር ነው የምትባሉት። ገባችሁ? ልክ እንደ ነውር ይሄ ነገር በእርግጥም በሸሪዓችን እኮ እንደሌለ ይታወቃል። ሞት 3 ቀን ነው አንድ ሰው በቃ እንደዛ ነው። ግን እዚህ መጥታችሁ ግዴታ እከሌ ሙቷል እየተቆጠረ ይነገራችኋል። እዛ ሄዳችሁ ገንዘባችሁን እየከፈላችሁ ሞቱን ደርሳችሁ ትመጣላችሁ ማለት ነው። ገባችሁ? እና ይሄ ባህል አለብን ኢትዮጵያ ላይ ማለት ነው እህቶቼ። በጣም አስቸጋሪ የሆነ ማለት ነው። እና ሌላኛው ደግሞ እንግዲህ ሰርግ ኢትዮጵያ ላይ ግን ያው አሁን ላይ የኦንላይን ሰርግ ሆነና አልሐምዱሊላህ ደህና ነው። ያው አላደድ የኦንላይን ሆኗል። አሁን የኦንላይን ቢሆን ደግሞ አለ። ስለዚህ የሰርግ ቤት እንደ ድሮ 100 ብር 200 ብር አይደለም አሁን ላይ የሚመዘገበው ማለት ነው። የምትበሉት አንዲት ቁርጥ እንጀራ ነው። በተለይ በከተማ በኩል ማለት ነው። ገጠር እንኳን ገጠር ያው እኔም ቆየሁ እንግዲህ ገጠር ታርኩኝ። ግን የከተማው በቃ እንደዚህ ነው ማለት ነው። እና አንዲት ቁርጥ እንጀራ ነው የምትበሏት። ትንሽ ምግብ ናት። ግን እናንተ አሁን ላይ የሚመዘገበው በትንሹ ከ300 ብር በታች ከ500 ብር በታች ካስመዘገባችሁ እንደ ነውር ነው የሚታየው። ጓደኛችሁ አብሮት የሚሄደው ጓደኛችሁ ተዛዝቅ አርጋችሁ አታስመዘግቡም ማለት ነው። ስለዚህ አብረን ስንሄድ ተመካክረን 4 የምናርግ 3 የሚሆን አስመዝግባችሁ እኩል ትመጣላችሁ ማለት ነው። እና እነዚህ 4 ነገሮች ገንዘባችን በየተዴ ሌባ ወሰደብን እንዴ እስከሚል ድረስ የሚያስጨርሰን ኢትዮጵያ ላይ ይሄ ነው ማለት ነው። ስለዚህ ትመጡ ደግሞ የዚህን ብር አስባችሁ እንዲመጡ ብዬ ነው። በተለይ የሞት ብር ማለት ነው። እና በእርግጥ ይሄ ነገር ሶዴቃ ሊሆን ይችላል ይባላል ብቻ አላውቅም። እውነቴን ነው የምላችሁ። እና ሰላማችሁ ብዝት ይበልልኝ። ቪዲዮውን ትጀምሩ ላይክ አድርጉልኝ። እስካሁን ደግሞ ላይክ ያላረጋችሁ የረሳችሁ ካላችሁ ቪዲዮውን ላይክ አድርጉልኝ እህቶቼ። ሰላማችሁ ብዝት ይበል። አሰላሙ አለይኩም ወራህመቱላሂ ወበረካቱ።